ወዳጃችን ባልና ሚስት ከአንድ ወንዝ ይቀዳል ይላልኛ ሰው አይደል? እንደው አፌ ቁርጥ ይበልላችሁ እናንተ ኢትዮጵያኖች። ይሄ ቢላችሁ እንደ አቶ ኢማኑኤል ቼግና ወይዘሮ አሻ ማንዴላ ላሉት ባልና ሚስት ነው የተባለው። ሳይል ባልቀረበት ዘገባው ጸጉሯ ወርዶ ይጠቀልላል እንደ ዘንዶ የሚለው ዘፈን የሚያንስባት አሜሪካዊት እንስት ከሷ የማይተናነጽ ጸጉር ያለው የትዳር አጋር አግኝታ የትዳር ክራቸውን በጸጉራቸው ቋጥረው 3 ጉልቻ መመስረታቸውን ባርክሮፍት ድረገጽ አስነብቧል። ከ16 ሜትር በላይ የሚረዝምና በተለምዶ ራስታ እያልን የምንጠራው አይነት እንዳይበጠር ሆኖ እርስ በርሱ እየተውተበተበ የተገማመደ ጸጉር መነሻውን ከአናቱ አድርጎ መድረሻውን ሳይለይ እንዲያው ዝብትልትል ብሎ የሚታይ የጸጉር ነዶ ይዛ የምትዞረው ወይዘሮ አሻ ዛሬ ላይ እድሜዋ 50 ቢደርስም በትዳር ማገር ጎጆ ከመቀለስ አልገደባትም። እናም ልክ እንደሷ ሁሉ የተገመደ ዘንካታ ጸጉሩን ቁልቁል አንጀርጎ መኖር ከመረጠው ኬንያዊ ጸጉር አስተካካይ ጋር ተወዳጅታ አንተ ትብስ አንቺ ትብሽ እየተባባሉ ለመኖር ትዳር መስርተዋል። ሙያተኛ ጸጉር አስተካካዩ አቶ ኢማኑኤልና የጸጉሯ ርዝመት ከአውቶቢስ ቁመት በልጦ ከዓለም ወደር እንደማይገኝለት የተመሰከረለት ወይዘሮ አሻ አንዳቸው ያንዳቸውን የጸጉር ክምር ውይኔ ጌታ ጸጉርህ ማማሩ ማርየሙች ካንቺ ጸጉር ጋር ሲታይ የኔኮ ሞልወያ አይደል እንዴ የሚመስለው አይነት ሙገሳዎችን እየተሰጣጡ እርስ በርስ የሚሞከሻሹ ሲሆን በጥንቃቄ ተይዞ የተዘናፈለው ጸጉራችን ለኛ ዘውዳችን ነው ሲሉ ይናገራሉ። ከ3 ዓመታት በፊት ስለ ጸጉር አሰራር በሚያስቃኝ ድረገጽ ላይ ፎቶዋን ተመልክቶ እሷ አሜሪካ እሱ ደግሞ ኬንያ ሆነው የተዋወቁት ባልና ሚስቱ ከ8 ወራት በኋላ አሻ ኬንያን የመጎብኘት አጋጣሚ አግኝታ በመጣችበት ጊዜ ነበር በአካል ተገናኝተው የፍቅር ጅማሯቸውን አሃዱ ያሉት። ወትሮም በፎቶ ላይ አይቶት በአድናቆት ይመለከተው የነበረውን የአሻን ከዚህ እስከዛ የረዘመ ጸጉር ለ15 ዓመታት ሉጫውንም ሽቦውንም ጸጉር እንደ አይነቱ ሲፈሽኑ ኖረው በጸጉር ፍሸና ጥበብ የተካኑ ሙያተኛ እጆቹን ሊያሳርፍበት ይቋምጥ የነበረው አቶ ኢማኑኤል ይሄን ሁሉ የጸጉር ክምር አንድ ሰው አናት ላይ መመልከት በጣም ገራሚ ነው፣ ካሰብኩት በላይ ነው የሆነብኝ ሲል ነው የባለቤቱን የአሻን ጸጉር መጀመሪያ ላይ የተመለከተበትን አጋጣሚ ያወሳው። መጀመሪያ ላይ በቃ ጸጉሯ እስከ ተረከዟ የወረደ ይሆናል፣ አለፍ ካለም መሬት ሊነካ ይችላል ብዬ ነበር ያሰብኩት። ወዳጄ በአካል ሳገኛት የተመለከትኩትን ነገር ተወኝ፣ የጸጉሯ ርዝመት የትየለሌ ሆኖ ነው ያገኘሁት። ውበቷንማ ጠይቁኝ ሲልም ነው አቶ ኢማኑኤል የተናገረው። በተዋወቁ በ8 ወራቸው በሐዘን በደስታ አብረን ላንለያይ ተባብለው ተፈራርመው አሻና ኢማኑኤል ጸጉሯ ጸጉሩ ወርዶን እያስደለቁ ሀገር አሜሪካ ላይ ተሞሽረው ተጋብተዋል። ዛሬ ላይ የአሻን ጸጉር የመንከባከቡን ኃላፊነት ሙሉ በሙሉ የወሰደው ባል አቶ ኢማኑኤል ከ16 ሜትር በላይ የሚረዝመውን የሚስቱን ጸጉር አጥቦ ለማድረቅ ሙሉ 2 ቀናትን ሲጥ አድርጎ ይፈጃል። ወዳጃችን ሳሎን ቤት ተቀምጣ ጎረቤት ያለ ጸጉር ቤት ጸጉሯን ብቻውን ልካው መሰራት ትችላለች ቢባል ማጋነን የማይመስለውን አለቅጥ ረዝሞ የተቆለለው የጸጉርሽ ክብደት ጀርባሽን እየጎዳው ነውና ኋላ ላይ ፓራላይዝ አድርጎ ሳያስቀምጥሽ መላብትዩ ይሻላል የሚል ምክር ከዶክተሮች የተቸራት አሻ ከባለቤቷ ተማክራ ግድ የለም አካሌን በስፖርት አጠነክረዋለሁ እንጂ ጸጉሬን መቀስ አላሳየውም ብላለች።